ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን፣ በየሳምንቱ ሶላ ስክሪፕቶራ በሚል በአዲስ ደግሞ ትምህርት ለመገናኘት እነሆ ዝግጅታችንን ሁሉ አጠናቀን ይዤላችሁ ቀርቤያለሁ። በሚኖረን ጊዜ የተለየ በረከት እንደምናገኝ ተስፋ አረጋለሁ። ሶላ ስክሪፕቶራ የእግዚአብሔር ቃል ብቻ፣ ቃሉ ብቻ። እንግዲህ በ15ኛው ክፍለ ዘመን በፊት የተነሱ የእግዚአብሔር ሰዎች፣ እግዚአብሔር የመረጣቸው የእግዚአብሔር የተሐድሶ ሰዎች ከያዟቸው መሪ ቃሎች አንዱ ሶላ ስክሪፕቶራ የሚለው የእግዚአብሔር ቃልን ከፍ የሚያደርገው ይህ መሪ ቃል ነው። እንግዲህ እኛም በዚህ ርዕስ ላይ አዲስ የሆነ ተከታታይ ትምህርት ይዘንላችሁ ቀርበናል። ባለፉት ሳምንታት ስለዚህ ስለ እግዚአብሔር ቃል ከፍ ማለት ተከታታይ ፕሮግራሞችን ወስደን ነበር። ዛሬም ከዛ በመቀጠል ፕሮግራማችንን እናቀርባለን። እንግዲህ ሶላ ስክሪፕቶራ የሚሉት አምስቱ ብቻዎች ማለት ነው። ቃሉ ብቻ ሶላ ስክሪፕቶራ፣ ጸጋ ብቻ ሶላ ግራሲያ፣ እምነት ብቻ ሶላ ፊዲ እና ክርስቶስ ብቻ ሶላ ክርስቶስ እና በተጨማሪ ሶላ ዲዮ ግሎሪያ፣ ክብር ለእግዚአብሔር ብቻ የሚለው መሪ ቃል እንግዲህ ባለፉት ዘመናት የተነሱ የእግዚአብሔር ተሐድሶ ሰዎች ያነሱት እንደሆነ እንመለከታለን። በተለየ ሁኔታ ማርቲን ሉተር የተሐድሶ እንቅስቃሴ መሪ፣ ከብዙ መስዋዕትና ብዙ ከሱ በፊት የነበሩ የእግዚአብሔር ሰዎች ብዙ መስዋዕት ከከፈሉ በኋላ የተሳካለት ማርቲን ሉተር በመጨረሻ የእግዚአብሔር ቃል ብቻ ከፍ ማለት እንዳለበት የተናገረው ታዋቂው ንግግሩ እንደዚህ የሚል ነው። አቋሜ በእግዚአብሔር ቃል የማይገዛ ካልሆነ በቀር ምንም ነገር አላደርግም፣ ልክድም አልችልም። ሕሊናውን የሚቃረን ነገር ይናገር ዘንድ ለአንድ ክርስቲያን ተገቢ አይደለም። ይህ አቋሜ ነው፣ ሌላ አደርግ ዘንድ አይቻለኝም፣ እግዚአብሔር ይርዳኝ ብሎ ነበረ እና ይህ የመጨረሻ የማርቲን ሉተር ጽኑ አቋም የተገለጸበት ቃሉ ነበረ። ስለዚህ ይህ እንግዲህ ማርቲን ሉተር ሲነሳ ሁል ጊዜ ይህ ጽኑ ቃሉ ሁል ጊዜ ሲታሰብ ይኖራል። ይህ አቋሜ ነው፣ ሌላ ነገር አደርግ ዘንድ አይቻለኝም፣ እግዚአብሔር ረዳቴ ይሁን፣ አሜን ብሎ ነበር ማርቲን ሉተር። የዛሬው ርዕሳችን ከሱ ንግግር የተወሰደ ይህ አቋሜ ነው በሚል ርዕስ የዛሬውን ትምህርታችንን አብረን እንከታተላለን። ያንን ከማድረጋችን በፊት እንጸልይ። ቅዱስና ቸር ሩሩና ፈቃሪ ሆንክ ሰማያዊ አባታችንና መድኃኒታችን፣ ስለዚህ ጊዜና ሰዓት እጅግ አድርጌ አመሰግንሃለሁ። እኔ ከዚህ ሆኜ በየቤታቸውና በተለያየ መገናኛ በየስፍራ ሆነው ይህንን የአንተን ቃል የሚሰሙትን ወንድሞችና እህቶቼን በተለየ ሁኔታ እንድትባረካቸው እለምንሃለሁ። በእኔ ላይም ጸጋህን አትረፍርፈ ስጠኝ። ቃልህን በትክክል ማስተላለፍ እንድችል ያንተ እርዳታ ያስፈልገኛልና እንድትረዳኝ፣ የሚሰሙ ሁሉ የጸለዩ ደግሞ እንዲሰሙ እንድትረዳቸው እለምንሃለን። በክርስቶስ ኢየሱስ ስም አሜን። አቋሜ ይህ ነው። ማርቲን ሉተር ከ1483 ዓመተ ምህረት በፈረንጆች አቆጣጠር እስከ 1546 የኖረ ነው። ማርቲን በኖቨምበር 10 ቀን 1983 ተወልዷል እና የተወለደውም ስሊበን ሳሶን በምትባል በጀርመን አገር በምትገኝ ከተማ ውስጥ ተወለደ። ማርቲን ሉተር እጅግ በጣም ጎበዝ ተማሪ፣ ታታሪ ወጣት ነበረ እና ለከፍተኛ ደረጃ የሚጠበቅ ነበር። በትምህርቱ በጣም ጎበዝ የነበረ ነው። አባቱ እንደውም በዛን ጊዜ ከባድ የነበረውን ትምህርት፣ የሕግ ትምህርት እንዲማር ነበረ
የሚፈልገው። እሱ ግን ቴዎሎጂ ወይም ስነ መለኮት እስከ ትምህርትን እስከ ዶክትሬት ድረስ እንደተማረ እንመለከታለን። ማርቲን ሉተር በዛን ጊዜ በህብረተሰቡ ይታመን የነበረውን ስለ እምነት ስለ እግዚአብሔር ያለ አመለካከት ተጽዕኖ በሱም ላይ ነበረ። እግዚአብሔርን በጣም ይፈራ ነበር። እግዚአብሔር ጨካኝ ደግሞ ኃጢአተኞችን በግፍ የሚያጠፋ የሚደመስስ ይቅርታ የማያቅ ሩህሩህ ያልሆነ ተደርጎ ይሳል ስለነበረ እሱም በጣም በዚህ ፍርሃት ውስጥ ነበረ። ምክንያቱም ኃጢአተኛ ነኝ ብሎ ስለሚገምት፣ ህይወቴ በኃጢአት የተጨማለቀ ነው ብሎ ስለሚገምት፣ አንድ ቀን እግዚአብሔር ይቀስፈኛል ይገለኛል የሚል ፍርሃት በማርቲን ሉተር ህይወት ውስጥ እንደነበረ ከታሪኩ እንመለከታለን። በ1507 ዓመተ ምህረት ማርቲን ሉተር ህይወቱን የለወጠች አንድ ቀን መጣች። በዛ ቀን ፀሐያማ በሆነው እና መልካም አየር በነበረበት ብሩህ በሆነ ቀን ከዩኒቨርሲቲው ወደ አንድ ቦታ ብቻውን ይጓዝ ነበረ እና ድንገት ያ ብሩህ የነበረና ግሩም የነበረ ቀን ተለውጦ ነጎድጓዳማና በዳመና የጨለመ አስፈሪ ቀን ሆኖ ተለወጠበት እና ማርቲን ይፈራ ስለነበረ ብቻውን ስለነበር በዛ በጫካ ውስጥ እየተጓዘ ስለነበረ መብረቁ፣ ጩኸቱ፣ ዝናቡ በመጣ ጊዜ በቃ እግዚአብሔር እሱን አሁን እንዳገኘውና ህይወቱን እንደሚያጠፋው በቃ ገምቶ ነበርና በፍርሃት በጣም በፍርሃት እግዚአብሔርን ምህረት ይጠይቅ ነበረ እና ይሄ ማርቲን ሉተር እግዚአብሔርን መፍራት በሉተር ልብ ውስጥ ይኖር ነበረ። ይህም በዓላማው ጽኑ እንዲሆንና በእግዚአብሔር ፊት ራሱን በጥልቀት እንዲያዋርድ መርቶታል ወይም ረድቶታል ማለት እንችላለን እና በዚህም ቀን በቃ እግዚአብሔር ሊያጠፋው እንደተነሳ ከእግዚአብሔር ፊት ሊሰወር እንደማይችል በቃ እንደተያዘ የቆጠረ በጣም አድርጎ ይጮህና ይጸልይ ነበረ እና እንዲህ ነበር፣ የዛሬን ብቻ ማረኝ፣ እንዳልሞት ባክህን እንድሞት አታድርግ፣ ይህንን ካደረክልኝ አለ። በዛ በወደቀበት ቦታ ሆኖ ዛሬ መነኩሴ እንደምሆን ቃል እገባልሃለሁ፣ አድነኝ እያለ መጮ ጀመረ። ሁኔታው በጣም ያስፈራ ነበረ። ከሰማይም የሚወርድ መብረቅ ነበርና መብረቆቹ እየወረዱ እንደውም አንዱ መብረቅ ወርዶ እሱ ጎን የነበረውን ዛፍ ለሁለት ተረተረና ሲያቃጥለው ሲመለከት በቃ እግዚአብሔር ቁጣ በኃይል የተነሳበት ስለነበረው ማረኝ እያለ እዛ ጭቃ ላይ ወድቆ እግዚአብሔርን ይለምን ነበረ። ነገር ግን አልሞተም። ማርቲን ሉተር እግዚአብሔር ምህረት አርጎለት ነበረ፣ ከአደጋም ጠብቆት ነበረ። ስለዚህ በደና ከዛ እንደተነሳ እንመለከታለን። ከዛ ከተነሳ በኋላ እንግዲህ የገባትን ቃል ኪዳን የማይረሳ እግዚአብሔርን የሚፈራ ሰው በመሆኑ ምክንያት ከዛ ከተነሳ በኋላ ከኃጢአት ነፃ ከእግዚአብሔር ጋር ሰላም ለመሆን ካለው ልዩ ልባዊ ፍላጎት የተነሳ በመጨረሻ ወደ ገዳም ለመግባትና የምንኩስና ህይወት ለመምራት ወሰነ። በቃ ቀጥ ብሎ ከዛ እንደተነሳ ወደ ምንኩስና ወደ ገዳም ጉዞውን እንደቀጠለ እንመለከታለን። ገዳም ከገባ በኋላ ማርቲን ሉተር በየጊዜው የኃጢአተኛ ህይወቱን እግዚአብሔር እንዲደመስስለት ይጸልይ፣ ይጾም እና ማንኛውም ስርዓት ያደርግ ነበረ። ምክንያቱም ገዳም ከገባ በኋላ አሁንም ይሄ ወቀሳ፣ ይሄ በአእምሮ ውስጥ ያለ የኃጢአተኝነት ስሜት ሊጠፋለት አልቻለም። ስለዚህ ያንን ያጠፋልኛል የሚለውን ጥረት ማድረግ ጀመረ። በጾም ምንም ሳይበላ ብዙ ቀናቶች ይውልና ያድር ነበረ። ራሱን ያሰቃይ ነበር፣ ራሱን ይደበድብ ነበረ። እንደገና የገዳም ኑሮ ሊያላቅቀው ያልቻለውን ተፈጥሯዊ ክፋት ለመቆጣጠር እጅግ ጥብቅና የማያወላዳ ህይወት ይመራ ነበረ። ጥብቅ የሆነ የማያወላዳ ህይወት ይመራ ነበረ ከኃጢአት ነፃ ለመሆን። ነገር ግን
ያንን ሁሉ እያደረገ ማርቲን ሉተር ምንም ለውጥ አላመጣም። በእግዚአብሔር ፊት ተቀባይነት ያገኝ ዘንድ የሚቻለውን የልብ ንጽህና ለማግኘት ሊከፍለው ያልተዘጋጀበት መስዋዕት አልነበረም። ሲናገር እንደዚህ ይላል፣ በጣም የተሰጠው መነኩሴ ነበርኩ አለ። በኋላ ሲናገር የሕጎቹን ደንቦች ለመፈጸም መናገር ከምችለው በላይ በጥብቅ አክብሬያቸዋለሁ እነዛን ሕጎች በሙሉ። መነኩሴ በምንኩስናው ስራ ሰማይ መግባት ቢችል ኖሮ አለ ያለ ምንም ጥርጥር መብት ይኖረኝ ነበረ። በዚህ ሁኔታ ለረጅም ጊዜ ብቀጥል ኖሮ ስጋዬን ለማስገዛት የምፈጽማቸው ተግባራት ለሞት እስከሚያበቃኝ ድረስ እገፋባቸው ነበር ብሎ ተናግሯል በኋላ ላይ። እና የሚገርመውና የሚደንቀው ነገር ምንድነው የሆነው? ማርቲን ሉተር ከዚህ ስቃይ አመንጪ ስርዓት የተነሳ እና ከዚህ በጣም አሰቃቂ የሆነ ስርዓት ራሱ ላይ በሚፈጽመው ትልቅ ቅጣት የተነሳ ጉልበቱ ተሟጠጠ። ከዚያ በኋላ ሙሉ ለሙሉ ማገገም ላልቻለበት ራስን የሚያስት ድንገተኛ የሰውነት መኮማተር በሽታ ተጋለጠ። ይህንን ሁሉ ነገር እንግዲህ የሚያደርገው ጽድቅን ለማግኘት ነበር። ሆኖም በጥረቱ ሁሉ በሸክም የዛለውን ነፍሱን እረፍት ታገኝ ዘንድ አልተቻላትም። በመጨረሻ ተስፋ ወደ መቁረጥ አፋፍ ላይ ደረሰ። የሚያሳዝን ነው። ሰው በስራው፣ ሰው በጾም፣ ሰው በራሱን በመቅጣት ራሱን በማሰቃየት ምንም አይነት ጽድቅ እንደማያገኝ በእርግጠኝነት ማርቲን ሉተር አረጋገጠ። ይሄ ሁኔታ ባለበት ማርቲን በዚህ ሁኔታ ባለበት ጊዜ ነበረ እርዳታ ከእግዚአብሔር ዘንድ የመጣለት እርዳታ የሚያስደንቅ ነው። አንድ ጥሩ የሆነ ጓደኛ አፈራ። ጥረቱ ሁሉ ከንቱ እንደሆነ በሚሰማው ሰዓት እግዚአብሔር ለሉተር ጓደኛና ረዳት አስነሳለት። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል ለሉተር አእምሮ ከፈተለት። ያ ጓደኛው የእግዚአብሔርን ቃል እስቲ ተመልከት አለው። ወደ እግዚአብሔር እስቲ ና አለው። የእግዚአብሔርን ቃል ለሱ ከፈተለት። ራሱን ከማየት አይኑን እንዲያነሳ መከረው። ራስህን አትመልከት፣ ራስህን ባየ ጊዜ ጎስቋላ ነህ፣ ኃጢአተኛ ነህ፣ ነገር ግን ክርስቶስን ተመልከት እያለ ያጽናናው ነበር። የእግዚአብሔርን ሕግ መተላለፍ ምክንያት ስለሚመጣው ዘላለማዊ ቅጣት ማሰብ አቁም አሉ። የዘላለማዊ ቅጣት ይመጣብኛል ብለህ የምትጨነቀውን ጭንቀት አቁም። ምክንያቱም አለው ኃጢአቱ ወደሚያስቀርልህ አዳኝ ወደ ኢየሱስ ክርስቶስ ተመልከት ብሎ ክርስቶስ ኢየሱስን እንዲመለከት ምክር ሰጠው። ያም ብቻ አይደለም፣ ኃጢአትህን እየቆጠርክ ራስህን ከምታሰቃይ በቤዛ ክንድ ላይ ራስህን አኑር አለው። ግሩም ንግግር ነው። ኃጢአትን እየቆጠርክ ራስህን ከምታሰቃይ በቤዛ በኢየሱስ ክርስቶስ ክንድ ላይ ራስህን አስቀምጥ፣ ራስህን አኑር አለው። በጽድቅ ሕይወቱ በሞቱ ስርዓት በእርሱ እመን፣ የእግዚአብሔር ልጅን አዳምጠው፣ መለኮታዊ ተቀባይነት ታገኝ ዘንድ እርሱ ሰው ሆኖልሃል፣ ያንተን ኃጢአት ወስዶልሃል፣ መከራ ተቀብሎልሃል። አንተ መለኮታዊ ተቀባይነት የምታገኘው በክርስቶስ ብቻ ነው። አስቀድሞ የወደደን እርሱን አሁን ውደደው ብሎ ይህ ጓደኛው በጣም ጥሩ ምክር ሰጠው እና ይህ ጓደኛው ሲያጽናናው ሉተር ትንሽ ተስፋ እየለመለመለት መጣ። ቢሆንም ግን ፍርሃቱና ስቃዩ ከሱ አላመለጠም ወይም ከሱ አልሄድም። በመጨረሻ ሉተርን ነፃ ያወጣው አንድ ነገር ነው። ሉተር በገዳም ግድግዳ ላይ በሰንሰለት የታሰረ መጽሐፍ ቅዱስ አገኘ። በዚህ ምክንያትም ሕይወቱን ለመለመ። ብዙ ጊዜም ወደዛ ስፍራ እየሄደ ያንን መጽሐፍ እያነበበ አዲስ ተስፋና አዲስ ደግሞ ደህንነት በሕይወቱ ውስጥ ብቅ ማለት እንደጀመረ እንመለከታለን። በቀን ውስጥ መስራት ያለበትን ስራ
የሚተርፈውን እያንዳንዱን ደቂቃ ለማጥናት ይጠቀምበት ነበር። እንቅልፉን ትቶ ያችን መጽሐፍ ሁል ጊዜ ይመረምር ነበር። ቃላቱ በሉተር አእምሮ ላይ ጥልቅ ተጽዕኖ አሳደሩ። ለረጅም ጊዜ ዋጋ ሲሰጣቸው ከነበሩት ስህተቶች ጋራ ሲታገል ከቆየ በኋላ እውነቱን መጨበጥ ቻለ። ለተናወጠው ነፍሱም ሰላም ወረደለት። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ ብቻ ሶላ ስክሪፕቶራ፣ ይህ ቃል ብቻ ሰላምን የሚሰጥ እረፍትን የሚሰጥ እንደገና ሙሉ ለሙሉ ነፃ የሚያወጣ የእግዚአብሔር ቃል መሆኑን የዛን ጊዜ ሉተር ተገነዘበ። በመጽሐፍ ቅዱስ ሲመለከታቸው የነበሩት ጥቅሶች ሚዛናዊ እንደሆኑ ነው የተገነዘበው። ለምሳሌ ሮሜ ምዕራፍ 6 ቁጥር 23 የኃጢአት ደሞዝ ሞት ነውና የእግዚአብሔር ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው። አያችሁ፣ የኃጢአት ደሞዝ ሞት ነው ብለን ብናቆም ኖሮ ተስፋ አይኖረንም ነበር። ያንን ሞት እየፈራን እንንቀጠቀጥ ነበር። ነገር ግን ስጦታ፣ ነፃ ስጦታ ተሰጥቷል። የእግዚአብሔር ስጦታ በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው የሚለው ቃል ነበር አንዱ ያጽናናው። በሮሜ ምዕራፍ 5 ቁጥር 6 እስከ 10 ኃጢአተኛ መሆናችን፣ ደካማ መሆናችን ሲሰማን ይህንን ማንበብ ለሉተር እንደረዳው ለእኛም ይረዳናል። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአታችን ሞቷል። ገና ደካሞች ሳለን። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ ኃጢአታችን ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር በዚህ ያስረዳል። በጣም ደስ የሚል ነው። ጠላቶች ሳለን ነው የሚለው ጳውሎስ ደግሞ ከእግዚአብሔር ጋር በልጁ ሞት ካስታረቀን፣ ይልቁንም ከታረቅን በኋላ በሕይወቱ ደግሞ እንድናለን። ይህንን ሲያነብ ሉተር ሕይወቱ ፈውስ አገኘች፣ ሕይወቱ ደህንነት አገኘች። ቀጥሎ በሮሜ ምዕራፍ 8 ቁጥር 31 ላይ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራ፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን እንዲሁ እንዴት አይሰጠንም? እና በጣም ይሄ ደስ የሚያሰኝ ነው። እንግዲህ ማን ይቃወመናል? እንግዲህ ማን ይወቅሰናል? ወደ አእምሯችን እያመጣ ሰይጣን የሚወቅሰንን ወቀሳ፣ አትረባም፣ አንተ ዋጋ የለህም፣ የሚጠብቅህ ክፉ ነገር ነው እያለ የሚናገረንን ማሳፈር የሚችል ቃል ስለነበረ ሕይወቱን አለመለመለት፣ ለእኛም ሕይወታችንን ያለመልማል። በሮሜ ምዕራፍ 8 ቁጥር 34 ላይ የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየኛል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ምንም አይነት ነገር የክርስቶስን ፍቅር የሚከለክለን ወይም ከሱ የሚለየን ነገር እንደሌለ ማርቲን ሉተር ተረዳ። ስለዚህ ከዛ በኋላ ማጭበርበር፣ ሐሰት መናገር፣ የጎደፈ አስተሳሰብ ከማርቲን ሕይወት ተጠራርገው ተወገዱ። ወንድሞቼና እህቶቼ ይህ ቃል ሕያው ነው። ትናንትም የሚሰራ ዛሬም የሚሰራ ወደፊትም የሚሰራ ዘላለማዊ ቃል፣ ሕይወታችንን የሚያድስ ለውጥ የሚያመጣልን ይህ የዘላለም ቃል ነው። ግዴታችንን እንድንወጣ የባከነ ጊዜ፣ ማጭበርበር፣ ሐሰት መናገር፣ የጎደፈ አስተሳሰብ ከሕይወታችን እንዲወገድ ያደርጋል። የኢየሱስ ክርስቶስ ደም የማርቲን ሉተርን ኃጢአት በሙሉ አነጻለት። ምክንያቱም ቃሉ እንደዚህ ነው የሚለው፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊል ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ይሄ በጣም ድንቅ የሆነ የእግዚአብሔር ቃል ነው። እንግዲህ ሉተር ያገኘውን እውነተኛ ብርሃን ለሚያገኛቸው ሁሉ ማካፈል ጀመረ። ጓደኞቹ መድረክ ላይ ወጥቶ እንዲሰብክ ገፋፉት። እሱ ግን እንደዚህ አላቸው፣ በክርስቶስ ፋንታ ቆሜ ለሰዎች ሰብክ ዘንድ እኔ ማን ነኝ ብሎ ራሱን ዝቅ አደረገ። የማይገባው እንደሆን በመቁጠሩ ሉተር አመነታ። በዚህ ምክንያት ከረጅም ትግል በኋላ በጓደኞቹ ተጽዕኖ ተሸነፈ።
በዚያን ጊዜ በመጽሐፍ ቅዱስ ዕውቀት ታላቅ ሊቅ ሆኖ ነበር። እግዚአብሔር የተመሰገነ ይሁን። እና መጽሐፍ ቅዱስን በእውነት የምናጠና ከሆነ የምንመረምር ከሆነ እግዚአብሔር ከፍተኛውን ዕውቀትና ሊቅነት እንደሚሰጠን በሉተር ሕይወት እንመለከታለን። የእግዚአብሔር መንፈስ በእርሱ ላይ ነበረ። በአንደበተ ርቱዕነቱ አድማጮቹን ሁሉ ተቆጣጠራቸው፣ ማረካቸው፣ ተማረኩ። እውነትን ያቀረበበት ግልጽና ኃይሉ አሳመናቸው። የጋለ መንፈሱም ልባቸውን አቀለጠው። ወንድሞቼና እህቶቼ እግዚአብሔርንና እውነቱን ከያዝን ልክ እንደ ማርቲን ሉተር የሚሰሙንን ሁሉ የሚማርክ ይሆናል። በእግዚአብሔር ቃል ከተቀመመ አንደበታችን የሚሰሙን ሁሉ ይማረካሉ፣ የምንነግረውን ሁሉ ይሰማሉ። ስለዚህ የሰው ልጅ በብዙ መከራና ችግር ውስጥ ያልፋል። በተለይ በአእምሮ ውስጥ ያለውን የኃጢአተኝነት ስሜት መቆጣጠርና መግዛት የሚችለው በእግዚአብሔር ቃል ነው። ምክንያቱም ችግሩ ያለው ከውስጣችን በመሆኑ እርዳታ ከላይ ያስፈልገናል። ስለዚህ ይህንን ሲያውቅ ነው ሉተር የህይወት ለውጥ ያገኘው። በራሱ ማድረግ እንደማይችል ችግሩ ያለው ከውስጡ እንደሆነ ያንን ችግር ደግሞ መቋቋም የሚችለው በእግዚአብሔር እርዳታ መሆኑንና ከላይ እርዳታ እንደሚያስፈልገው ባወቀ ጊዜ ህይወቱ ተለወጠ። አያችሁ ወንድሞቼና እህቶቼ፣ ወደ እግዚአብሔር በምንቀርብበት ጊዜ ጦርነት በእኛ ውስጥ ይጀመራል። በዘፍጥረት ምዕራፍ 3 ቁጥር 15 ላይ ኃጢአት ከሰሩ በኋላ አዳምና ሔዋን እግዚአብሔር ይህንን ተስፋ ነው የሰጣቸው። በአንተና ማለት በሰይጣንና በሴቲቱ በሔዋን በዘሯና በዘርህ መካከል ጠላትነት አደርጋለሁ፣ መለያየትን አደርጋለሁ ብሎ እግዚአብሔር ተናገረ። አያችሁ፣ ጦርነት እጀምራለሁ። ኃጢአት በምታረግበት ጊዜ በውስጥ ወቀሳ ይመጣብሃል፣ ጭንቀት ይመጣብሃል፣ አይስማማህም ብሎ ይህንን ኃጢአትን መጥላት በእኛ ውስጥ አስቀመጠ። ስለዚህ ነው በሮሜ ምዕራፍ 8 ቁጥር 18 ላይ ጳውሎስ እንደዚህ ያለው፣ በእኔ ማለትም አለ በስጋዬ በጎ ነገር እንዳይኖር አውቃለሁና ፍቃድ አለኝና መልካም ግን ማድረግ የለኝም። ጥሩ ነገር ለማድረግ እፈልጋለሁ፣ ነገር ግን በሰውነቴ በእኔ ውስጥ ከኃጢአት የተነሳ መልካም ነገር አይታየኝም እና መልካም ለማድረግ እመኛለሁ፣ ነገር ግን መልካም ማድረግ አልችልም ብሎ ተናገረ። ክርስቶስ መፍትሄ እንደሆነ ተናግሯል። እርሱ ኢየሱስ ራሱን ይቀጠቅጣል፣ አንተም ሰይጣን ተረከሱን ትቀጠቅጣለህ ብሎ በዘፍጥረት ምዕራፍ 3 ቁጥር 15 ተናገረ። እንግዲህ ጠላታችንን ጭንቅላቱን እንዳይነቃነቅ አድርጎ የሚቀጠቅጥልን ጌታችን ኢየሱስ ክርስቶስ የተመሰገነ ይሁን። በእኔ ማለትም አለ በስጋዬ በጎ ነገር እንዳይኖር አውቃለሁና አለ ጳውሎስ። ፍቃድ አለኝ፣ መልካም አድርግ ግን አይቻለኝም፣ እርዳታ ያስፈልገኛል። ያ የእባቡን ጭንቅላት የቀጠቀጠው የጌታችን የኢየሱስ ክርስቶስ እርዳታ ያስፈልገኛል። ስለዚህ ጳውሎስ እኔ ምንኛ ጎስቋላ ሰው ነኝ ካለ በኋላ ተስፋ ተመለከተ። ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ጮኸ። ከዛ በኋላ ከሰማይ መልስ መጣለት። በኢየሱስ ክርስቶስ በጌታችን በእግዚአብሔር ምስጋና ይሁን፣ አሜን። ወንድሞቼና እህቶቼ፣ እኛን ነፃ የሚያወጣ እኛን የሚረዳ የሚደግፍ አዳኝ፣ ድል ያደረገ አዳኝ ስላለን ለዚህ አዳኛችን ክብርና ምስጋና ለእርሱ ይሁን። መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ገና ከሩቅ ሲያየው ዮሐንስ ኢየሱስን በመንፈስ ቅዱስ ተሞልቶ እንደዚህ አለ። በነጋውም ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። የኃጢአተኝነት ስሜታችን ሳይቀር ይሄ ራሳችንን መውቀሳችን፣ ራሳችንን ከንቱ ማድረጋችንን ሳይቀር ጠራርጎ የሚያስወግድ የእግዚአብሔር በግ እነሆ ብሎ ወደሱ ጮኸ። ክርስቶስ ኢየሱስ በመጽሐፍ ቅዱሳችን የእግዚአብሔር በግ
ተብሏል እና በኢሳይያስ ምዕራፍ 53 ቁጥር 7 ላይ ትንቢቱ እንደዛ ነው የሚለው። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7። ክርስቶስ ኢየሱስ ኃጢአታችንን ሁሉ በመስቀል ላይ ተሸከመ። ማርቲን ሉተር የታረደውን በግ አየ። የዚህን ጊዜ ሰላምና እረፍት አገኘ። ወንድሞቼና እህቶቼ እኔም ጋብዛችኋለሁ፣ እነሆ ኃጢአታችንን ሁሉ የሚያስወግደውን የታረደውን በግ ማየት እንድንችል እግዚአብሔር ይርዳን። ያንን ካየ በኋላ ይህ አቋሜ ነው አለ። ይህ አቋሜ ነው፣ ሌላ ነገር አደርግ ዘንድ አይቻለኝም። እግዚአብሔር ረዳቴ ይሁን። አሜን። ይህንም ማለት እንድንችል እግዚአብሔር እያንዳንዳችንን ይርዳን። አድማጮች ተመልካቾቻችን፣ ካፍታ ቆይታ በኋላ ከዚህ የሚቀጥለውን ክፍል ይዤላችሁ እመጣለሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። አድማጭ ተመልካቾቻችን ከአፍታ ቆይታ በኋላ እነሆ ተመልሻለሁ። ይህ አቋሜ ነው፣ ሌላ ነገር አደርግ ዘንድ አይቻለኝም። እግዚአብሔር ረዳቴ ይሁን። አሜን። ማርቲን ሉተር ጌታ ኢየሱስ ክርስቶስን አዳኙን የታረደውን በግ ባየ ጊዜ ሕይወቱ ተለወጠ። ከዚህ አቋሙ ማንም ሊነቀንቀው አልቻለም። በሱ ዘመን የጨለማ ዘመን ነበር። ማንም ሰው መጽሐፍ ቅዱስ ማንበብ አይችልም ነበር። የመጽሐፍ ቅዱስን ቃል ጠቅሶ መናገር ማስተማርም አይችልም ነበር። በወግ በሰው ስርዓት እና በባህል ህብረተሰቡ ተጠፍሮ ታስሮ ነበረ። ወንድሞቼና እህቶቼ በዚህ ጊዜ ነው ሉተር የታረደውን በግ ጌታችን ኢየሱስ ክርስቶስን አየ። ያ የታረደ በግ ከኃጢአት ወቀሳና ከዛ አይነት ጉስቁልና እንዳስወጣው እንመለከታለን። እንግዲህ በጥንት ጊዜ በቤተ መቅደስ ውስጥ ምን ይደረግ ነበር? አንድ ኃጢአተኛ ኃጢአት በሰራ ጊዜ የኃጢአት ወቀሳ በላዩ ላይ በመጣ ጊዜ በግ ይዞ ወደ ቤተ መቅደሱ ይዞ ይመጣ ነበር። ከዛ በኋላ በዛ በግ ላይ እጆቹን ጭኖ ኃጢአቱን በሙሉ በበጉ ላይ ያሳርፍ ነበር። ከዛ በኋላ መጽሐፍ ቅዱስ እንደሚነገር በዘሌዋውያን መጽሐፍ ላይ ኃጢአት ከሰውየው ወደ በጉ ምንም ወደማያውቀው የዋህ ወደ ሆነው ምንም አፉን ያልከፈተው ምንም ያላደረገው እንስሳ ያንን ኃጢአት ይሸከም ነበር። ከዛ በኋላ ይህ እንስሳ ኃጢአተኛ ሆኖ ይቆጠርና ከዛ መስዋዕት ይሆናል። የኃጢአት ዋጋ እንዲከፍል ይታረዳል ወይም መስዋዕት እንዲሆናል። ከዛ የታረደው ያ በግ በመሰዊያው ላይ ይቃጠላል፣ ሙሉ ለሙሉ ይቃጠላል። ከዛ የሰውየው ኃጢአት ፍጽሞ ከሱ ይወገዳል። መጽሐፍ ቅዱስ ሲናገር እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ጌታችን ኢየሱስ ክርስቶስን ያመላክት ነበረ። ይሄ ስነ ስርዓት በጉ የሚያመላክተው ጌታችን ኢየሱስ ክርስቶስን እንደሆነ እንመለከታለን። መጽሐፍ ቅዱስ ለዚህ ነው በተደጋጋሚ ክርስቶስን የታረደው በግ ወይም ደግሞ በደሙ ያነጻን እያለ የሚናገረው። በራዕየ ዮሐንስ ምዕራፍ 1 ቁጥር 5 ላይ ለወደደን ከኃጢአታችንም በደሙ ላጠበን ይላል ዮሐንስ ይህንን መልእክት ለአብያተ ክርስቲያናት ለክርስቲያኖች ነው የጻፈው። ዮሐንስ በእስያ ላሉት የሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካለው ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብር ኃይል ይሁን አሜን።
እግዚአብሔር የተመሰገነ ይሁን። ለእርሱ ክብርና ምስጋና ይሁን፣ አሜን። በራዕየ ዮሐንስ ምዕራፍ 5 ቁጥር 12 ላይ የታረደው በግ ኃይልና ባለጠግነት፣ ጥበብና ብርታት፣ ክብርም ሞገስም ምስጋናም ሊቀበል ይገባዋል። የታረደው በግ ማን? ጌታችን ኢየሱስ ክርስቶስ፣ ኃጢአታችንን በደሙ ያጠበው የታረደው በግ እነርሱም በበጉ ደም ድል ነሱ ይላል። ቁጥር 10 ላይ ጀምረን ስናነበው ይህንን ጥቅስ ታላቅም ድምፅ ከሰማይ ሰማሁ እንዲህ ሲል እነሆ የአምላካችን ማዳን ኃይልም መንግስትም የክርስቶስ ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ድል ነሱት፣ ነፍሳቸውን እስከ ሞት ድረስ አልወደዱምና። ወንድሞቼና እህቶቼ ኃጢአተኛ ነህ፣ አትረባም፣ ከንቱ ነህ፣ በመጨረሻ ትቃጠላለህ፣ ትጠፋለህ፣ በጣም የስቃይ ጊዜ ነው ከፊትህ የሚጠብቅ፣ እግዚአብሔር አንተን ያጠፋሃል እያለ የሚወቅሰን ከሳሻችን ወደ አእምሯችን እየመጣ የሚከሰን የወንድሞች ሁሉ ከሳሽ ተጥሏልና በምን ምክንያት? ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ። ወንድሞቼ እና እህቶቼ ድል የምንነሳው ጌታችን ኢየሱስ ክርስቶስ በበጉ አንጽቶናል የሚለውን ስንመሰክርና ይህንን ስናውጅ ብቻ ነው። ምክንያቱም በራዕየ ዮሐንስ ምዕራፍ 13 ቁጥር 8 ላይ ዓለም ከመፈጠር ጊዜ ጀምሮ የታረደው በግ እሱ በሕይወት መጽሐፍ ስማችንን እንደጻፈ እንመለከታለን። ይህ ነው የዘላለሙ ወንጌል። ይህ ነው ነፃ የሚያወጣው ወንጌል። በምድር ለሚኖሩ ለሕዝብ፣ ለነገድ፣ ለቋንቋ፣ ለወገን ሁሉ ይሰበክ ዘንድ የዘላለሙን ወንጌል ያለው መልአክ ከሰማይ መካከል ሲበር አየሁት። ይህንን ወንጌል ነው ይዘን የምንበረው። ይህንን ወንጌል ነው በሳተላይት በዚህ በተለያየ መገናኛ የምናሰራጨው። ምክንያቱም ይህ ወንጌል ነው ሰውን ሁሉ ነፃ የሚያወጣው እና ይህንን ወንጌል የሰሙት ሁሉ በራዕየ ዮሐንስ ምዕራፍ 19 ቁጥር 9 እንደሚነገር ወደ ሰርጉ እራት ግብዣ የተጠሩ ናቸው። መጽሐፍ ቅዱስ ሲናገር ይህ የእግዚአብሔር እውነተኛ ቃል ነው አለኝ። የተረጋገጠ ነው። እሱ በዚህ ምድር ስንኖር ኃጢአት ወቀሳ ነፃ ያወጣናል። የዘላለምን ሕይወት ደግሞ ይዞልን እንደሚመጣ መጽሐፍ ቅዱስ ይናገራል። እርሱም በደም የተነከረ ልብስ ለብሶ ነበረ። እርሱ በደም የተረጨ ልብስ ተጎናጽፎ ነበረ። እሱ ዋጋውን ሁሉ ከፍሏል። እሱ ደሙን ሁሉ አፍስሷል እኛ ነፃ እንድንወጣ። ስሙም የእግዚአብሔር ቃል ተብሏል። እንግዲህ በራዕየ ዮሐንስ ላይ በደም የተረጨ ልብስ የለበሰው ከበጉ ደም የተነሳ ነፃ ያወጣን ማን እንደሆነ ሲናገር ስሙ የእግዚአብሔር ቃል ተብሏል። ይሄ በዮሐንስ ወንጌል ምዕራፍ 1 የተጠቀሰው ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ ጌታ ኢየሱስ ክርስቶስ እግዚአብሔር ነበር፣ አምላክ ነበር የሚል ይነግረናል። በራዕየ ዮሐንስ ምዕራፍ 22 ቁጥር 17 ላይ የሚፈልግም ሁሉ የሕይወት ውሃ በነፃ ይጠጣ፣ ግብዣ ያደርግልናል። መንፈስና ሙሽራይቱ ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወት ውሃ እንዲሁ ይውሰድ። በነፃ የምንከፍልበት ነገር የለም። ራሳችን የምናደርገው ነገር የለም። ራሳችንን ማሰቃየት አያስፈልግም። ሉተር እንዳደረገው ራስን መግረፍ፣ ራስን ማሰቃየት፣ ብዙ ቀን እህል ሳይበሉ ራስን በረሃብ መቅጣት አያስፈልግም። ነገር ግን እንዲሁ በነፃ በብላሽ ወደ ጌታ በመጣን ጊዜ ያንን ስጦታ እንደሚሰጠን ለሉተር ተገለጸለት። ስለዚህ ወንድሞቼና እህቶቼ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለው እርሱን እግዚአብሔር ስለኛ ኃጢአት አደረገው። በቃ የኛን ወሰደ፣ የእሱን ጽድቅ ለኛ ሰጠን። እግዚአብሔር የተመሰገነ ይሁን። ወንድሞቼና እህቶቼ ይህንን ጽድቅ አተኮረን ስንመለከት ጳውሎስ ለገላትያ ሰዎች እንደነገራቸው ዓይኖቻችሁን ትኩር አድርጋችሁ
መስቀሉን ተመልከቱ። ጌታ ኢየሱስ ክርስቶስን መስዋዕትነቱን ተመልከቱ። ወደዛ ባያችሁ ጊዜ ሰላምና እረፍት ታገኛላችሁ። አይናችሁን ከሱ ላይ አታንሱ። ወደ ሌላ ከንቱ ወደሆነ ወደ ሰው ስርዓት አትሂዱ። ክርስቶስ ኢየሱስን ብቻ ትኩር ብላችሁ ተመልከቱ እንዳለው ያንን ተስፋ በምናይበት ጊዜ ሕይወታችን ይታደሳል። ኤፌሶን ምዕራፍ 2 ቁጥር 8 እስከ 9 ላይ በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ስጦታ ነው፣ ጊፍት ነው፣ በመንፈስ ቅዱስ የተሰጠ ስጦታ ነው። የእናንተ ስራ አይደለም። የእናንተ የሚገባ ነገር የለም። ነገር ግን በጌታ የተሰጠ ስጦታ ነው። በጸጋው ድናቸዋል። ስለዚህ የአእምሮ ሰላም ለማግኘት እነዚህን ቅደም ተከተሎች ልንከተል ያስፈልጋል። ጌታን መቀበል፣ እሱን መቀበል በሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአት ሰርቷልና የእግዚአብሔር ክብር ጎሏቸዋል። አንዳንድ ሰዎች እኔ ምን ጌታን ያስፈልገኝ ጥሩ ሰው ነኝ እኮ አይደለም፣ አንድ እንኳን ጻድቅ የለም ይላል መጽሐፍ ቅዱስ። ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሎታል። ስለዚህ እሱን መቀበል ብቻ ነው የሚያዋጣን። በሮሜ ምዕራፍ 3:23 ምክንያቱም ሁሉም ኃጢአት ሰርቷል ይላል፣ የእግዚአብሔር ክብር ጎሏቸዋል። በራሳችን የምናደርገው አንድ ነገር የለም። በራሳችን መዳን አንችልም። በሱ ማመንና ራሳችንን ለሱ መስጠት ያስፈልገናል። የአእምሮን ሰላም ለማግኘት የምንከተለው ሌላው ሁለተኛው በእርሱ ማመን ነው። በቃ ይህ እንደሚሆን ማመን ነው። በሐዋርያ ሥራ መጽሐፍ ላይ ሄደን በምንመለከትበት ጊዜ ጳውሎስና ሲላስ በታሰሩበት የዘመሩ በነበሩበት ጊዜ የወህኒ ቤቱ በር ተሰባበረ፣ ሰንሰለቱ ከእጃቸው ላይ ወደቀ። ከዛ ያመለጡ መስሎት ራሱን ሊያጠፋ ሲል ያ ጠባቂ አለን ብሎ ጳውሎስ ነገረው። ከዛ ወደ እነሱ እየሮጠ ገባ። ከዛ በኋላ እንዲህ ነበር ያላቸው፣ ያየውን ተአምር ባየ ጊዜ ጌቶቼ ሆይ እድን ዘንድ ምን ማድረግ ይገባኛል? ምድን ዘንድ ምን ማድረግ ይገባኛል? የእነሱ መልስ ደግሞ ምን የሚል ነበር? እነርሱም በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦችህ ትድናላችሁ አሉት። እና እመን፣ ሙሉ ለሙሉ እመን፣ አትጠራጠር፣ ትድናላችሁ። ስለዚህ ይሄንን ካመን በኋላ የሚቀጥለው ደግሞ ደረጃ ምንድነው? ኃጢአታችንን መናዘዝ። ኃጢአት መናዘዝ ማለት ምን ማለት ነው? እንደው በቃ የሰራነውን ሁሉ ነገር በቃ ሁሉን ነገር ለአንድ አገልጋይ መናገር ማለት ነው አይደለም። መጽሐፍ ቅዱሳችን ስንናገር ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ክርስቶስ። ለሱ ነው የምንነግረው፣ በሱ ፊት ነው የምንቀርበው። ጌታ ሆይ እንደዚህ ነው የምንለው። አንድ ሰው ስለዚህ ጉዳይ ሲያብራራ ኃጢአትን መናዘዝ ማለት መስመርን መለወጥ ማለት ነው። ወደዚህ ስንሄድ የነበርነውን ፊታችንን ወደዚህ አዙረን በተቃራኒው መንገድ መሄድ ማለት ነው። ወደ ጥፋት ሲያመራ የነበረ እግራችን ወደ ጽድቅ እንዲያመራ ማድረግ ነው። ከዛ በኋላ እሱ ደግሞ የታመነና ጻድቅ ነው። ምን ሊያደርግ? ኃጢአታችንን ይቅር ሊል ከአመፃ ደግሞ ወደፊትም ደግሞ በአመፃ እንዳንቀጥል ሊረዳን የታመነና ጻድቅ ነው። ስለዚህ የክርስቶስ ኢየሱስ ደም የሚያነጻው፣ የማይሰርዘው፣ የማያጠፋው ኃጢአት የለም። ኃጢአትን ብቻ ሳይሆን አመፃንም፣ ወደፊት ያለውንም አመፃ የሚደመስስ እሱ ነው። ወንድሞቼ እና እህቶቼ፣ ይህ ጌታ፣ ይህ አዳኝ እነሆ በእኔና በእናንተ ደጅ በራፍ ላይ ቆሞ እየጠበቀን ነው። በራዕየ ዮሐንስ ምዕራፍ 3 ቁጥር 20 ላይ እንደዚህ ይላል፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ይላል። ወንድሞቼ ሆይ ይህ ምሳሌያዊ አነጋገር ወደ ልባችን ለመግባት በልባችን ውስጥ ያለውን ሁሉ ኃጢአትና አመፃ ለመደምሰስ እነሆ በደጅ ቆሞ እንደሚያንኳኳና እሺ ብለን በአሁኑ ሰዓት ስንቀበለው ሳለ ሕይወታችንን እንደሚለውጥ የሚያሳይ ምሳሌ ነው። በሐዋርያት ሥራ ምዕራፍ 3 ቁጥር 19 እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ከመንገዳችሁም ተመለሱ። ቅድም ያልኩት ከመንገዳችሁም ተመለሱ፣ ከጥፋት መንገድ ተመለሱ። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ
የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ከመንገዳችሁ ተመለሱ፣ ከምትሄዱበት ቦታ ተመለሱና ወደሱ ወደ ጌታ ፊታችሁን አዙሩ። ኢየሱስን ስንቀበል የዘላለም ሕይወት ስጦታን እንቀበላለን። ዕረፍትና ሰላምን እናገኛለን። መጽሐፍ ቅዱስ ሲያረጋግጥልን እንደዚህ ይላል በአንደኛ ዮሐንስ ምዕራፍ 5 ቁጥር 12-13 ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ስለዚህ ሉተር ሕይወቱ ሁሉ ተለወጠ። ልጁ ያለው ሆነ፣ የእግዚአብሔር ልጅ ያለው ሆነ፣ ሕይወቱ ተለወጠ። ወንድሞቼና እህቶቼ ይህ ለሱ ብቻ አይደለም። የዘላለም ሞት ፍርሃት፣ የዘላለም እሳት ቅጣት ፍርሃት ከነዚህ ሁሉ እፎይ አለ ማርቲን ሉተር። ወንድሞቼና እህቶቼ ዛሬ በየመድረኩ ዛሬ በየቦታው ሰዎች እግዚአብሔርን እንዲቀበሉ አንዳንድ ሰባኪያን ያስፈራራሉ። እሳቱ ይጠብቀሃል፣ ትቃጠላለህ፣ እግዚአብሔር መዓቱን ያወርድብሃል፣ ለዘላለም ያጠፋሃል። እንደዚህ አይነት ፍቅሩን ሳይሆን የእግዚአብሔርን ማዳን ሳይሆን ይህንን የሚሰብኩ አሉ። ከዛ ልንመለስ ያስፈልጋል። በክርስቶስ ማረፍ የሚቻለው ፍቅሩን ብቻ ስንሰብክ ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም። እኛ እሳት ፈርተን አይደለም ክርስቶስን የምንከተለው። የዘላለም መቃጠልን ፈርተን አይደለም ክርስቶስን የምንከተለው። ፍቅሩ ግድ ስለሚለን፣ ፍጹም የሆነው የእግዚአብሔር ፍቅር ግድ ስለሚለን ነው። እንግዲህ ማርቲን ሉተር ሕይወቱ በተለወጠ ጊዜ ሰዎች ጠየቁት፣ ይህ እንዴት ሆነ ብለው ጠየቁት። እሱም እንዲህ አላቸው፣ እኔ ምንም አላረኩም፣ ቃሉ ሁሉን አድርጓል። ማርቲን ሉተር ከሚታወቅባቸው ዋና ትልቅ ንግግሮች አንዱ ይሄ ነው። እኔ ምንም አላደረኩም፣ ቃሉ ሁሉን አድርጓል። ወንድሞቼና እህቶቼ ዛሬ የሕይወት ለውጥ፣ ዛሬ ታላቅ ምዕራፍ በእናንተም በእኔም ሕይወት ውስጥ አስቀድመን እንኳን ክርስቶስን የተከተልን ሰዎች እኮ በፍርሃትና በጭንቀት የምንከተላለን። ከዚህ መገላገል ይኖርብናል። በእርሱ ላይ ማመን ይኖርብናል። ይህንን የሚያደርገው እኔ ወይም አንተ ወይም እኛ አይደለንም። ቃሉ ግን ሁሉን ያደርጋል። መጽሐፍ ቅዱስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና አንድ እንዳይጠፋ እግዚአብሔር ልጁን ክርስቶስን አሳልፎ ሰጥቷል። እና ጌታ ኢየሱስ ክርስቶስ በዚህ በቃሉ በኩል የተገለጸውን እውነት እንድንቀበል ኑ ይላል፣ ይጋብዘናል። ወደዚህ ወደ ቃሉ ኑ ይለናል ማርቲን ሉተር። ከዛም በኋላ ሕይወቱ በተለወጠ ጊዜ ይህንን የዘላለማዊ ቃል እንዳይሰብክ ትክክል አይደለህም ባሉት ጊዜ ያላቸው እንደዚህ ነበረ፣ ስህተቴን በእግዚአብሔር ቃል ብቻ አስረዱኝ፣ በእግዚአብሔር ቃል ብቻ፣ ሶላ ስክሪፕቶራ፣ በእግዚአብሔር ቃል ብቻ እና ወደ እዛ ዊተንበርግ ወዳለው ትልቅ ካቴድራል በር ላይ ሄዶ እነዛን 95 ነጥቦች በጻፈ ጊዜ መጨረሻ ይህንን ነበር የተናገረው፣ አቋሜ ለእግዚአብሔር ቃል ይገዛል፣ የእግዚአብሔር እውነት አልክድም፣ አንደበቴ ሐሰት አይናገርም፣ ይህ ተገቢ አይደለም፣ ሌላ አደርግ ዘንድ አይቻለኝም፣ እግዚአብሔር ረዳቴ ይሁን፣ አሜን። ሶላ ስክሪፕቶራ። ወንድሞቼና እህቶቼ ይህ ዘላለማዊ ቃል ወደ ቤታችን መጥቷል፣ ወደ ልባችን መጥቷል። እኔ እናንተ ከነ ልጆቻችሁ አሁን ይህንን ፕሮግራም የምትከታተሉ ሁሉን ወደሚያደርገው ወደ እግዚአብሔር ቃል ቤተሰቦቻችሁን ይዛችሁ እንድትቀርቡ አድማቸዋለሁ። ወደ እግዚአብሔር ቃል እንምጣ። ወደ እግዚአብሔር ቃል ስንመጣ በቤታችን፣ በልባችን፣ በሕይወታችን ታላቅ ነገር ሲያደርግ እናየዋለን። ሉተር እንደተናገረ እኔ ያላደረኩም ቃሉ ግን ሁሉን አድርጓል ማለት እንድንችል እግዚአብሔር እያንዳንዳችንን ይርዳን። እንጸልይ። ቸርና ሩሩ ፈቃር አባት ክብር ምስጋና ላንተ ይሁን። ግሩምና ድንቅ ልብን የሚያሞቅ ቃል ስለሰጠህን ተመስገን። ይህንን ቃል ደግሞ እንድንከፍተው፣ እንድንመረምረው፣ በሕይወታችን
የባህሪ ለውጥ፣ የህይወት ለውጥ የሚሰጠንን ቃልህን ደግሞ ወደ ውስጣችን ማስገባት እንድንችል እንድትረዳን እንለምንሃለን። በዚህ ሰዓት ከቃሌ የራቁ ወንድሞቼ እህቶቼ ሁሉ ያንን ቅዱስ ቃል መጽሐፍ ቅዱስ ካለበት ከፍተው በህይወታቸው ታላቅ ነገር እንዲሰራ ወደዛ ቃል እንዲመለሱ እንድትረዳቸው እለምንሃለሁ። ሁላችንም ወደ ቃልህ እንመለስ። ዛሬ ካለንበት ጉስቁልና፣ ዛሬ ኃይል ከሌለው ከምንመላለስበት እምነት ወደ ቃልህ ስንመጣ ኃይል ተሞልተን ክብርህን ደግሞ የምናሳይና የምንገልጽ ልጆች እንድንሆን እርዳን። ስለነበረን ጊዜ ተመስገን። በክርስቶስ ኢየሱስ ስም አሜን። አድማጭ ተመልካቾቻችን ግሩም የሆነውን የእግዚአብሔርን ቃል አብረን ስናጠና ቆየን። ሶላ ስክሪፕቶራ። ይህንን ጥናታችንን በሚቀጥለው ሳምንት ደግሞ እንቀጥላለን። እስከዛው የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ደህና ሁኑ።